በማራኪ አርት ጋላሪ አዘጋጅነት ግንቦት 24 ቀን 2015 ዓ.ም የተለያዩ ሰዓሊያን ስራዎች ለተመልካች ክፍት ሆነዋል። 5 ሰዓሊዎች ከኢትዮጵያ ዚሁ ያሉ የሙሉ ጊዜ ሰዓሊዎች ናቸው። አንዱ ደግሞ ተሰማ ተምትሜ ኳታር ነው የሚኖረው። እሱ ደግሞ ተጋባዥ ሰዓሊ ነው። እሱም ስራውን አምጥተው አንድ ላይ አቅርበናል ማለት ነው። በቁጥሩ ወደ 26 ስዕሎች ቀርበዋል። ስዕሎች መልእክቶቻቸው ብዙ ነው። ይህን ታሳቢ አድርገው የሚስሉት ሰዓሊያን ደግሞ የራሳቸውን ስሜት የሚያንጸባርቁበት አንዱ መንገድ ነው። ቀለምን ከሸራ ጋር አዋህደው መልእክት ያስተላልፉበታል። ይህን ምክንያት በማድረግ ነው ዛሬ እኛ እዚህ የተከፈተውን የስዕል ኤግዚቢሽን ለማየትና ለመጎብኘት የመጣ ነው። ስራዎቻቸውን ካቀረቡት ሰዓሊያን መካከል ሰዓሊ ተሰማ ተምትሜ ለዚሁ የስዕል ኤግዚቢሽን ሲል ስራውን ለማቅረብ ከኳታር ድረስ እዚህ ተገኝቷል። ከኳታር በመምጣት የዚህ ኤግዚቢሽን ታዳሚ መሆኔ በጣም ደስተኛ መሆኔን ለመግለጽ እፈልጋለሁ። ከዛ በመቀጠል ይዤ የቀረብኩት ስዕል ስለ ቡና ነው። እንግዲህ ቡናን ስናስብ ኢትዮጵያና ቡናን ያው ለየተመለየት ያስችለንም እና ቡና ጠዋት ከሰዓት ማታ እንጠጣለን። ኢኮኖሚያችን ነው። ቡና አነቃቂ ነው። ሁሉ ነገር ነው እና እንደምትመለከቱት ይሄን ጎልደን የሆነ ቡና ያስቀመጥኩት ሲምቦል ኦፖርቹኒቲዎችን ነው እና በብራውን የሆነ ባክግራውንድ ተከቦ ቡናውን እናሸተዋለን፣ እንሰማዋለን፣ ከዛ እንጠጣዋለን እና የቡና ዘርፈ ብዙ የሆነ ትርጓሜው እጅግ ረቀቅ ይላል። ያን በዛ ምክንያት ያን ቡና ቲም የመረጥኩት። በተለያዩ የእድሜ ደረጃ የሚገኙ ተመልካቾች ባዩዋቸው የስዕል ስራዎች ስሜታቸውን ሲያንጸባርቁ ነበር። ያማምሩ ስራዎች አሉ። በጣም መጀመሪያ የጋበዙን ሰዎች ሁሉ እናመሰግናለን ማለት ነው። እንዳያቸው በጣም የሚያማምሩ ስራዎች አሉ። ጥሩ ሀሳብ አላቸው፣ ጥሩ እይታዎች አላቸውና በጣም ደስ ይላል። ስለተገኘው ደስ ብሎኛል። ባዩስ ነገር ደስተኛ ነኝ በጣም። ለአንድ ወር ጊዜ ውስጥ ክፍት ነው የሚሆነው። ማንም ማለም ሁሌም ማስተላለፍ የምፈልገው መልእክት ምንድነው? ስዕል በነፃ የሚታይ ነገር እንደሆነ አውቃችሁ በነፃነት ማለት ነው ደስ ብሎን ነው የምንቀበላችሁ ስትመጡ። በተለይ ደግሞ ቤተሰቦቻችሁ ልጆቻችሁን አሳዩዋቸው። ስዕል ዘርፈ ብዙ ትርጓሜ አለው። ሰዓሊው የራሱን የውስጥ ስሜት ያንጸባርቃል። ተመልካቹ ደግሞ በሚያይበት፣ በሚያስብበት፣ በሚገነዘብበት መንገድ አንድምታውን ይወስዳል። ታዲያ ሰዓሊው የራሱን እሳቤ ከሰጠ፣ ተመልካቹ ደግሞ የራሱን ትርጓሜ ከሰጠ ይህ የስዕል ኤግዚቢሽን ደግሞ እስከ መቼ ይቆያል ካላችሁ እስከ ሰኔ 17 ቆይታውን ያደርጋልና በዚህ በጌች ገዳ ታወር ላይ እየመጣችሁ እንድትጎበኙ ጋብዘናችኋል።